በሃያላን ፍጥጫ መሃል ያለችው ኢትዮጵያ ህልውናና ጥንካሬዋ ምን ይሆን? የኢህአፓ ዋና ጸሐፊ የመንግስት ሚዲያዎችን ተችተዋል። የዓለም የነዳጅ ዋጋ መናር በኢትዮጵያ የትራንስፖርት ዘርፍ ላይ ጫናውን አሳድሯል። በዚህም አዲስ የትራንስፖርት ማሻሻያም ይፋ ተደርጓል። ግብር ሲያጭበረብሩ ነበሩ የተባሉ ግለሰቦች መያዛቸውም ሰምተናል። የሰዎች ዓለም አስጠላኝ በተኩላዎች መካከል ለ12 ዓመታት ያደገው ሰው አስገራሚ ታሪክም የምንነግራችሁ ይሆናል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 6 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንወስዳችሁ። ኢትዮጵያ በታላላቅ ሀያላን ፍጥጫ መሃል የህልውናና የጥንካሬ ፈተና ተጋርጦባታል። በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራን የገቡበት ቀጥተኛ ግጭት 3 ሳምንቱን ሲያስቆጥር ኢትዮጵያ ምንም እንኳን ከጦርነቱ ቀጠና ርቃ ብትገኝም የዚህ ቀውስ ቀጥተኛ ያልሆኑ ግን ከባድ የሆኑ ኢኮኖሚያዊና ዲፕሎማሲያዊ ጫናዎች እያረፉባትም ይገኛሉ። የእንግሊዝኛው ሪፖርተር እንደዘገበው ከሆነ ይህ ቀውስ የሀገሪቱን ሉዓላዊነትና የኢኮኖሚ ወደፊት ጣፋንታ አደጋ ላይ የሚጥል በመሆኑ መንግስት በሀያላን ሀገራት ፍጥጫ ውስጥ ሳይጠለፍ ጥቅሟን የሚያስከብር ብልህ አመራርና የተመጣጠነ የዲፕሎማሲ አካሄድ እንዲከተል ይጠበቅበታልም ብሏል። የግጭቱ ቀዳሚ ሰለባ የሆነው የሀገሪቱ ኢኮኖሚ ሲሆን በተለይም በሆርሙዝ ወሽመጥ ላይ የሚፈጠር የነዳጅ ትራንዚት መስተጓጎል የዓለም ነዳጅ ዋጋን ሰማይ እንዲነካም አድርጎታል። ይህ ጭማሪ በኢትዮጵያ ያለውን የዋጋ ግሽበት በማባባስም የውጭ ምንዛሬ ክምችት ላይ ጫና በመፍጠርና የትራንስፖርትና የምግብ ዋጋን በመቀነስ በዝቅተኛው ማህበረሰብ ላይ የኑሮ ውድነትን እያመጣ ይገኛል። በመሆኑም ሀገሪቱ የኤነርጂ አማራጮችን በማብዛትና ስትራቴጂካዊ የነዳጅ ክምችት በመገንባት ራሷን ከዓለም አቀፍ የገበያ መዋዠቅ መከላከል ለነገ የማይባል የቤት ስራዋ መሆኑን በዘገባውም አመላክቷል። በዲፕሎማሲው ረገድ ኢትዮጵያ ከሁለቱም ወገኖች ጋር ያላትን ግንኙነት በጥንቃቄ መያዝ ይኖርባታልም ብሏል። ከአሜሪካና ከእስራኤል ጋር ያላት ጥልቅ ታሪካዊና ስትራቴጂካዊ ወዳጅነት እንዳለ ሆኖም ከኢራን ጋር ያላት የደህንነት ትብብርና በቀይ ባህር አካባቢ ያሉ የባህረ ሰላጤው ሀገራትን ጥቅም ሚዛን መጠበቅም ከባድ ፈተናም ሆኖባታል። በመሆኑም ኢትዮጵያ የአንድ ወገን ደጋፊ ከመሆን ይልቅም ገለልተኛ ሆና በመቀጠል የንግድ መስመሯን፣ ብሔራዊ ጥቅሟን ማስጠበቅ እንደዚሁም በአፍሪካ ህብረት በኩል ለውይይትና ለሰላም ጥሪ ማቅረብ ዋነኛ መሳሪያዋ ልታደርግ ይገባል ሲል ምክሩን አስቀምጧል። በመጨረሻም ይህ ዓለም አቀፍ ቀውስ በሀገር ውስጥ ማህበራዊ አለመረጋጋት እንዳይፈጠር መንግስት የዜጎች ሮሮ ሊያዳምጥ እንደሚገባም ተመላክቷል። የኑሮ ውድነቱ ያስከተለውን የህዝብ ብሶት ለማቀጣጠል የታለሙ ድጎማዎች ማድረግና ግልጽ የኮሚኒኬሽን ስልት መከተል የሀገር ውስጥ አንድነት ለማጠናከርም ወሳኝ ናቸውም ሲል ምክሩን አስቀምጧል። የአድዋ ድል ኢትዮጵያውያን ሉዓላዊነታቸው የሚያስጠብቁበት የጦር ሜዳ ብቻም ሳይሆን በብልህ ዲፕሎማሲና በአንድነት መሆኑን ያስተማረበት ታላቅ ታሪክ እንደመሆኑ አሁንም በከፍተኛ ጥንቃቄ ይህንን ማዕበል መሻገር እንደሚገባም ተመላክቷል። አዲስ የትራንስፖርት ታሪፍ ማሻሻያ ተደረገም። በአዲስ አበባ ከተማ የነዳጅ ዋጋ ጭማሪን ተከትሎ የከተማ የትራንስፖርት ቢሮ ከነገ ሰኞ ማክሰኞ 7 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የታሪፍ ማሻሻያ ይፋ አድርጓል። በዚህም መሰረት ለሚኒባስ ታክሲ ተጠቃሚዎች እስከ 2.5 ኪሎ ሜትር በነበረበት 10 ብር እንዲቀጥልም ተወስኗል። ከ2.6 እስከ 5 ኪሎ ሜትር ደግሞ 20 ብር ተደርጓል። ከ5 እስከ 10 ኪሎ ሜትር ከ25 ብር እስከ 35 ብር፣ ርቀት የሚጓዙ ማለትም እስከ 20 ኪሎ ሜትር 55 ብር ተደርጓል። ለሚኒባስ ወይም ለመካከለኛ ሚኒባስ ወይም ሀገርና ቅጥቅጥ የመሳሰሉ ተሽከርካሪዎች ደግሞ እስከ 8 ኪሎ ሜትር 15 ብር፣ ከ12 እስከ 20 ኪሎ ሜትር ደግሞ ከ30 ብር እስከ 35 ብር እንዲሆንም ተወስኗል። የከተማ አውቶቡስ አንበሳ ሸገርን ጨምሮ ማለት ነው አጭር ርቀት እስከ 7.5 ኪሎ ሜትር 10 ብር፣ መካከለኛ እስከ 17 ኪሎ ሜትር ከ15 ብር እስከ 25 ብር እንዲሆን የትራንስፖርት ቢሮ ወስኗል። የኢህአፓ ዋና ጸሐፊ የመንግስት ሚዲያዎችን አምርረው ወቀሱም።
የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት በወቅታዊ የምርጫ ክርክር ሂደት ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ እና አዲስ ሚዲያ ኔትወርክ ገለልተኝነት የጎደለው አሰራር እያሳዩ መሆኑን በብርቱም ተችተዋል። እንደ ጸሐፊዋ ገለጻ ሚዲያዎቹ ክርክሩን የሚያካሂዱባቸው ቦታዎች የሚመርጡት ሆን ተብሎ የብልጽግና ፓርቲን የኮሪደር ልማት ፕሮጀክት ለማስተዋወቅና ለገዢው ፓርቲ የምርጫ ቅስቀሳ እንዲያመች ታስቦ ነው ብለዋል። ምስጢረ ስላሴ በኢቢኤስ በተዘጋጀው የክርክር መድረክ ላይ ፓርቲያቸውን ወክለው በተሳተፉበት ወቅትም ክርክሩን የመራው ባለሙያ አቶ በመቶ የገዢው ፓርቲ ስራዎች ሲያስተዋውቅ እንደነበረም ታዝበዋል። የሚዲያ ባለሙያዎች የቦታ መረጣና አቀራረብ ወይም ፍሬሚንግ ያላቸው ተጽዕኖ እያወቁም ሆን ብለው ለገዢው ፓርቲ አድሎ ማድረጋቸው ተቋማቱ ራሳቸው እንደ ተጨማሪ የብልጽግና ወኪል እንዲቆጠሩ አድርጓቸዋል ሲሉ መቅጠዋል። ዋና ጸሐፊው አክለውም ሚዲያዎቹ ተቃውሞ ያለባቸውና የሚዲያዎቹ ወገንተኝነት የነቀፉባቸው የንግግር ክፍሎች ቆርጠው እንደሚያወጡም ገልጸዋል። በተለይም አዲስ ቲቪ በምርጫና በአገራዊ ጉዳዮች ላይ የሰጡትን ሙሉ ቃለ መጠይቅ አፍኖ ማስቀረት በመጥቀስም የህዝብ ሚዲያ የመንግስት ፕሮፓጋንዳ መሳሪያ መሆን እንደሌለበትና በምርጫ ወቅት እንኳን ገለልተኝነት ሊታይ እንደሚገባ አሳስበዋል። ከ1.5 ሚሊዮን ብር በላይ ያለደረሰን ሽያጭ ሲፈጽሙ የተገኙ 7 ተጠርጣሪዎች በቁጥጥር ስር ውለዋል። በአዲስ አበባ በወለል ምንጣፍ ንግድ ስራ ላይ ተሰማርተው ከ1.5 ሚሊዮን ብር በላይ ያለደረሰን ሽያጭ ሲፈጽሙ የተገኙ 7 ተጠርጣሪ ግለሰቦች በቁጥጥር ስር መዋላቸውን የገቢዎች ቢሮ ገልጿል። ቢሮ የግብር ስወራን ለመከላከልና የንግድ ስርዓቱን ፍትሐዊነት ለማረጋገጥና የህግ የበላይነት ለማስከበር የህጥናና ድንገተኛ ኦፕሬሽን በምንጣፍ ንግድ ድርጅቶች ላይ አካሄጃሉም ብሏል። በዚህም በ7 ድርጅቶች ውስጥም ደረሰኝ ሳይቆርጡ ግብይት ሲፈጽሙ የተገኙ 8 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። የኦፕሬሽን ተግባሩ በከተማዋ የተለያዩ አካባቢዎች መከናወንን ገልጾ ነጋዴዎች የተጣለባቸውን የደረሰኝ አጠቃቀም ግዴታ ባለመወጣት ያለ ደረሰኝ ግብይት ሲፈጽሙ እጅ ከፍንጅ ነው የተያዙትም ብሏል። ከድርጊቱ ጋር በቀጥታ ግንኙነት ያላቸው የንግድ ስራዎቹ ባለቤቶችና ሽያጩን ያልደረሰኝ ሲያከናውኑ የነበሩ ሰራተኞች በቁጥጥር ስር መዋላቸውን ቢሮ ገልጿል። ቢሮው የኦፕሬሽን ተግባሩን ከአዲስ አበባ ፖሊስ ጋር በመቀናጀት ማካሄዱንም ገልጿል። በቁጥጥር ስር የዋሉት ግለሰቦች የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያልደረሰን ሽያጭ በመፈጸም ወንጀል ተጠርጥረው በአሁኑ ወቅትም ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርብ ይሆናልም ብሏል። በቀጣይ ቀናትም ቢሮ የኦፕሬሽን ተግባሩን በሌሎችም ዘርፎች አጠናክሮ እንደሚቀጥል ያሳወቀም ሲሆን የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽም ህብረተሰቡን በ7075 ነጻ የስልክ መስመር በመጠቀም መሰል ወንጀሎች እንዲያጋልጥም ጥሪውን አቀርቧል። ቢሮ ባለፉት 2 ወራትም በጎማ፣ በኤሌክትሮኒክስ፣ በኮንስትራክሽን፣ በስጋ ቤቶች፣ በግንባታ እቃዎች እንደዚሁም በሱፍ ልብስ ንግድ ላይ በተሰማሩ ነጋዴዎች ላይም ድንገተኛ ኦፕሬሽን በማካሄድ በድምሩም 74 ተጠርጣሪዎች ያልደረሰን ሽያጭ ሲፈጽሙ እጅ ከፍንጅ መያዝ በህግ ቁጥጥር ስር ከዋሉ ባሻገርም በኢንቨስቲጌሽን ኦዲት ዳግም ተጠያቂ እንዲሆኑ ማድረጉንም ቢሮ ባወጣው መግለጫ አሳውቋል። የኢትዮጵያ ድምፅ የመጋቢት 6 ቀን ዜናዎች በመደመጥ ላይ ይገኛሉ። ከውጭ ግን ወዳገኘናቸው ዜናዎች እንለፍ። የሰዎች ዓለም አስጠላኝ። በተኩላዎች መካከል ለ12 ዓመታት ያደገው ሰው አስገራሚ ታሪክ ያነጋገረም ይገኛል። ማርኮስ ሮድሪጌዝ ፓቶንጆ ይባላል። በስፔን ተራሮች ውስጥም ለ12 ዓመታት ያህል በተኩላዎች መካከል ኑሮውን አድርጎን ቆይቷል። በ7 ዓመቱ ወላጆቹን አጥቶ በተራራው ላይ ብቻውን የቀረው ማርኮስ በዱር አራዊት መካከል ተቀላቅሎ የዱር ፍራፍሬዎች በመመገብና ዋሻ ውስጥ በመኖር ህይወቱን አትርፏል። በሚገርም ሁኔታም አንዲት ተኩላ እንደ እናት ጡት አጥብታ እንዳሳደገችውና ግልገሎቿም እንደ ወንድም ተቀብለውት አብረውት ይጫወቱ እንደነበረ ያስታውሳል። በ19 ዓመቱ በፖሊሶች ተገኝቶ ወደ ሰው ልጅ ማህበረሰብ እንዲቀላቀል ቢደረግም አሁን የ72 ዓመት አዛውንት የሆነው ማርኮስ በሰዎች ኑሮ እጅግ ማዘኑን ይናገራል። የሰዎች ዓለም እጅግ ጨካኝ ነው የሚለው ማርኮስ በስራው ቦታ መበዝበዙም ሰዎች በእሱ አለማወቅ መቀለዳቸውና በከተማው ያለው የሰዎች ሽኩቻና ሁካታ ሰላም እንደነሳውም ተናግሯል። እንደ ጉንዳን ወዲያ ወዲህ የሚሉት ሰዎች ማየት እንደሚያስፈራውና
የከተማ ጫጫታ ሊላመደው የማይችል ቅዠት እንደሆነበትም ገልጿል። ማርኮስ ወደ ተለመደው ተፈጥሮ ለመመለስና ወደ ተኩላ ቤተሰቦቹ ለመሄድ ሙከራ ቢያደርግም አሁን ግን ነገሮች ተለውጧል። ተኩላዎቹን ብጠራቸው ይመልሱልኛል እንጂ አይቀርቡኝም የሚልም ሐሳብ አንስቷል። ምክንያቱም አሁን የሰው ልጅ ጠረን አለብኝ ሲል በሐዘን ይናገራል። ተኩላዎች ለምግብነት የሚሆኑ ፍራፍሬዎችና እንጉዳዮችን ለይቶ እንዲያውቁም ያስተማሩትና ከዱር አራዊት ጋር በፍቅር እንዲኖር ያደረጉት ጊዜ በሕይወቱ የመጨረሻው ደስተኛ ዘመን እንደነበረ አስታውሷል። የኢትዮጵያ ድምፅ ዜናዎችን በማድመጥ ላይ ትገኛላችሁ አድማጮቻችን። አሁንም ዜናዎቻችን ወደ እናንተ ማድረሳችንን እንቀጥላለን። ፕሬዝዳንት ትራምፕ ከኢራን ጋር ስምምነት ለማድረግ አሁን ላይ ፍላጎት እንደሌላቸው ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለው ጦርነት ለማቆም የሚያስችል ድርድር ለማድረግ ዝግጁ እንዳልሆኑ አሳውቀዋል። ፕሬዝዳንቱ ይህንን ያሉት ኢራን በወታደራዊ ዘመቻው ሙሉ በሙሉ ተሸንፋለች ባሉበት ወቅት መሆኑን አልአረቢያ ዘግቧል። የአሜሪካና እስራኤል ጥምር ኃይል በኢራን ላይ የጀመረው ወታደራዊ ጥቃት በሁለተኛ ሳምንት ላይ በሚገኝበት በዚህ ወቅትም ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ወይም ሶሻል ትሩዝ ላይ ባሰፈሩት መረጃ ኢራን ሙሉ በሙሉ ተሸንፋለችም ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፈቃደኛ እንዳልሆኑም ገልጸዋል። ትራምፕ የሐሰት ሚዲያዎች የአሜሪካ ጦር በኢራን ላይ ያስመዘገበውን ድል መዘገብ አይፈልጉም፣ ኢራን ስምምነት ትፈልጋለች፣ ነገር ግን እኔ የምቀበለው አይነት ስምምነት አይደለም በማለት አቋማቸውን በግልጽ አሳውቀዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 6 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።